بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين نبينا وحبيبنا محمد وعلى آله وصحبه أجمعين أما بعد السلام عليكم ورحمة الله وبركاته يزاريو تمهرتاتشن ميهونو الإيمان بالملائكة يميل يهونا المالتنو ባሳለፍነው ትምህርታችን የመጀመሪያው ላይ አርካን الإيمان በማለት الإيمان بالله የሚል አይተን ነበርና ከዛ በመቀጠል ደግሞ أعظم ذنب عصي الله في الأرض ብለን ሽርክ الأكبرና ሽርክ الأصغر አይተን ነበረ من أركان الإيمان الإيمان بالملائكة ስለሆነ እሱን እናያለን ማለት ነው نستكمل حديثنا عن أركان الإيمان سلا أركان الإيمان كو ونتحدث في هذا الدرس بزيه تمرتاچن كو اننغاغرالن عن الركن الثاني وهو الإيمان بالملائكة بملائكتوش مامن يميلون እናያለን ማለት ነው وذلك بأن نؤمن بوجودهم مجمريا الإيمان بالملائكة مالت ملائكوች እንዳሉ ማመን ማለት ነው وأنهم عباد مكرمون እነሱ የተላቁና የተወደዱ ባሪያዎች መሆናቸውን ማመን خلقهم الله من نور الله سبحانه وتعالى ከብርሃንና ከኑር የፈጠራቸው መሆኑን واستعملهم في طاعته እንደዚሁም ደግሞ እሱን በማምለክ ያዘዛቸውና ያሰማራቸው መሆኑን ማመን ማለት ነው እነሱም لا يعصون الله ما أمرهم ويفعلون ما يؤمرون الله سبحانه وتعالى በፍጹም የማይወነጅሉና አላህ ያዘዛቸውን ብቻና ብቻ የሚፈጽሙ ከተፈጠሩ ጊዜ ጀምሮ አንድ ጊዜ እንኳን ከአላህ ትእዛዝ ዝንፍ ብለው የማያውቁ የተላቁ የሆኑ ባሪያዎች ናቸው ብሎ ማመን ማለት ነው يقول الله تعالى الله سبحانه وتعالى ይላል آمن الرسول بما أنزل إليه من ربه ይላል الله سبحانه وتعالى መልእክተኛው አመነ ከሱ ከአላህ ወደሱ በተወረደው ነገር ይላል والمؤمنون እንደዚሁም አማኞች እኮ አምነዋል ይላል ኩሉን አመነ ቢላህ ሁሉም እኮ በአላህ አምነዋል ወመላኢከቲሂ እንደዚሁም እኮ በመላእክቶቹ ወኩቱቢሂ ወሩሱሊሂ በመጽሐፎቹምና በመልእክተኞቹ አምነዋል ይላል አላህ በሱረቱል በቀራ ወልመላኢከቱ ዒባዱን ጣዒኡነ ሊላህ መላኢካ የሚባሉት እኮ ባሪያዎች ናቸው አላህን የሚገዙና አላህን የሚያመልኩ የሆኑ قال الله تعالى فيهم الله ስለነሱ ይላል لا يسبقونه بالقول وهم بأمره يعملون ይላል الله سبحانه وتعالى الله سبحانه وتعالى ባሰማራቸው ነገር ታዛዥ የሆኑና ያ አላህ ምርጥ ባሪያዎች እንደሆኑ አላህ በቁርአን ይነግራል ማለት ነው وقال عز وجل እንደዚሁም አላህ سبحانه وتعالى ይላል ስለነሱ لا يعصون الله ما أمرهم ويفعلون ما يؤمرون ይላል አላህ ከፈጠራቸው ጊዜ ጀምሮ እስከ መጨረሻ ጊዜ አላህን በፍጹም የማይወነጅሉና አላህ ካዘዛቸው ወደ ኋላ የማይሉ ናቸው ይላል ማለት ነው ومما ورد في صفاتهم الخلقية الله ማለት ነው እኮ ባፈጣጠራቸው እኮ ባስቀመጠው قوله تعالى الله ይላል الحمد لله فاطر السماوات والأرض جاعل الملائكة رسلا أولي أجنحة مثنى وثلاث ورباع يزيد في الخلق ما يشاء إلى الله سبحانه وتعالى ስለነሱ الله سبحانه وتعالى ሲናገር እሱን ካመሰገነ በኋላ الحمد لله فاطر السماوات والأرض ይላል ሰማያትንና መሬትን የፈጠረ የሆነ الله سبحانه وتعالى ምስጋና ይገባው ይላል جاعل الملائكة መላእክቶችን ያደረገ ሩሱላን ኡሊ አጅኒሐቲን
የክንፍ ባለቤት ያደረገ መስና ወሱላሰ ወሩባዕ አንዳንዱ ሁለት ክንፍ ያለው አንዳንዱ ደግሞ ሶስትም ክንፍ ያለው አንዳንዱም ደግሞ አራት ክንፍ ያለው አድርጎ ነው የፈጠረው አላህ ሱብሓነሁ ወተዓላ። እንግዲህ በሰው ልጅ አቅል የሚደረስበት የአላህን አላህ ያመጣቸውን ነገሮች ተሕሪፍ የሚያደርጉ ሰዎች የመላእክቶችን እንኳ ሲፋዎች ማወቅ አይቻልም። በሰው ልጆች አመለካከት የምናቀው ሁለት ክንፍ ያለውና በሁለት ክንፍ የሚንቀሳቀስን ነገር ነው። በሶስት ክንፍ ያለው እንዴት እንደሚንቀሳቀስ በአራት ክንፍ ያለው ደግሞ እንዴት እንደሚንቀሳቀስ አላህ ሱብሓነሁ ወተዓላ ብቻና ብቻ ነው የሚያቀው ማለት ነው። ለፈለገው ደግሞ አላህ ሱብሓነሁ ወተዓላ ይጨምራል። የዚዱ ፊል ኸልቅ ማ የሻ ይላል። ለፈለገው ይጨምራል ይላል። ኢነላሃ ዐላ ኩሊ ሸይኢን ቀዲር አላህ ሱብሓነሁ ወተዓላ በሁሉም ነገር ላይ ቻይ ነውና። ወቃለ ሰለላሁ ዐለይሂ ወሰለም ነቢዩ ዐለይሂ ሰላቱ ወሰላም ብለዋሉ ኹሊቀቲል መላኢከቱ ሚን ኑር መላእክቶች እኮ የተፈጠሩት ከብርሃን ነው ይላሉ። ረዋሁ ሙስሊም። ወቃለ ሰለላሁ ዐለይሂ ወሰለም ነቢዩ ዐለይሂ ሰላቱ ወሰላም እንደዚሁ ይላሉ ኡዚነ ሊ ይላሉ ለእኔ ተፈቀደልኝ አን ኡሐዲሰ አን መለኪን ሚን መላኢከቲላህ ስለ አንድ መላኢካ እኮ ስለ ወስፉን ልናገር እኮ ተፈቀደልኝ። እሱም ሚን ሐመለቲል ዐርሽ የሆነ ነው። ኢነማ በይነ ሸሕመቲ ኡዙኒሂ ኢላ ዓቲቂህ ከዚህ ከጆሮው ጫፍ ጀምሮ እስከ ትካሻው ድረስ እኮ ማለት ነው መሲረቱ 700 ዓሚን ረዋሁ አቡ ዳውድ 700 ዓመት የሚያህድ ማለት ነው። በሰው ልጆች አካሃድ በፈጣን የሰው ልጆች አካሃድ ቢገመት ከጆሮው ጫፍ ጀምሮ ከዚህ ካንገቱ ከትካሻው ድረስ 700 ዓመት ያህዳል በማለት ነቢዩ ዓለይሂ ሰላቱ ወሰላም ተናገሩ። እንግዲህ መላእክቶች በጣም ግዙፍ የሆኑና ትልቅ የሆኑ አላህን በመገዛት የታዘዙና የተወከሉ ናቸው ማለት ነው። ወቀድ ወረደ ሚን አስማኢህም ወአዕማሊህም ማየሊ ማለት በስማቸውም ሆነ በስራቸው የተወሰኑት ተዘግበውልናል ማለት ነው። ጅብሪሉ ዓለይሂ ሰላም ጅብሪል በሱ ላይ ሰላም ይኑርና ወሁወል አሚኑ ዐለል ወሕይ ስለ ወሕይ ማለት ነው ታማኝ የሆነና እንደዚሁም ከአላህ የሚነገሩ ነገሮችን ወደ መልእክተኞች ወደ ኸልቆች ለማንጣት ማለት ነው። ቃለ ተዓላ አላህ ይላል ነዘለ ቢሂ ሩሑል አሚን ዐላ ቀልቢክ ማለት ይህንን እኮ ቁርአን እሱን ይዞ የመጣው ሩሑል አሚን ጅብሪል ነው ይላቸዋል ለነቢዩ ዓለይሂ ሰላቱ ወሰላም። ወሚካኤል እንደዚሁም ሚካኤል ነው አልሙወከሉ ቢልቀጥሪ ወኢንዛሊል መጠር እሱ ደግሞ የተቀመጠው የታዘዘው ዝናብን በማውረድና ዝናብን በማምጣት ነው ማለት ነው። ለምን አላህ ሱብሓነሁ ወተዓላ ለሰው ልጆች የሚጠቅመውን ልክ በቂያቸውን ዝናብ እንዲያወርድ እንደገና ደግሞ አጥፊ የሚጠፉ አገራቶች ላይ ደግሞ ያው ውሃዎችንና ዝናብን በመልቀቅ እንዲጠፉ በማድረግ የሚያደርግ ኢንዛልል መጠር የሚያደርግ ነው እሱ ሚካኤል ብሎ ማለት ነው። እስራፊል የሚባለው ደግሞ ዓለይሂ ሰላም አልሙወከሉ ቢነፍኽ የቂያማ ቀን የመጨረሻው ጊዜ ሲደርስ ሰማይና መሬት ህዝቦች ኸልቁ እንዲጠፋ በቀንድ የሚነፋ የሆነ ነው ማለት ነው። ሱር ይባላል እሱም ቀንድ ነው። ወመለኩል መውቲ መለኩል መውትም እንደዚሁ አልሙወከሉ ቢቀብዲል አርዋህ ሩሖችን በማውጣት የታዘዘ የሆነ ነው። ወልመላኢከቱ አልሐፈظቱ ወልኪራም አልካቲቡን እንደዚሁም ደግሞ አላህ ስብሓንሁ ወተዓላ ያስቀመጣቸው የሰው ልጆች የሚናገሩትን ነገር በሙሉ የሚጽፉና ነገ የቂያማ ቀን ያንን የሰው ልጆች የስራቸውን መዝገብ ለአላህ ስብሓንሁ ወተዓላ ማለት አላህ የሚያመጣው እነሱ የሚያደርጉትን ነው ማለት ነው። እንደሁም ኸዘነቱል ጀና ወኸዘነቱን ናር እሳትንና ጀሃነምን ማለት ነው ጀነትን የሚጠብቁ የሆኑ ማለት ነው። ወገይሪህም ሚማ ላ ያዕለሙሁም ኢለላህ ተዓላ ከአላህ ስብሓንሁ ወተዓላ በቀር የማያቃቸው እነሱ ናቸው ማለት ነው። ወልኢማኑ ቢልመላኢከቲ
በመላኢካ ማመን እኮ የቅተዲ መሐበተሁም እነሱም መውደድ ወመወደተሁም የቁሉ ላሁ ተዓላ መን ካነ ዐዱወን ሊላህ ወመላኢከቲህ ወሩሱሊህ ወጅብሪል ወሚካኤል ፈኢነ ላህ ዐዱውን ሊልካፊሪን ይላል። እና እነሱም መውደድ አላህ ስብሓንሁ ወተዓላ እንድንወድ አዞናል ማለት ነው። ወዓለል ሙስሊሚ በሙስሊሞች ላይ እኮ አን የጅተኒበ ማ ዩሲኡ ኢለይህም ወዩእዚህም እነሱን የሚያስቸግር ነገርና ደግሞ እነሱ የማይፈቅዱትን ነገር እንዲከለከል እንዲርቅ ነቢዩ ዓለይሂ ሰላቱ ወሰላም ያዙናል ማለት ነው። ወሚን ዛሊከ ማ ጃአ አን ነቢይ ሰለላሁ ዐለይሂ ወሰለም ከነቢዩ ዓለይሂ ሰላቱ ወሰላም የመጣው ነው። ቃለ መን አከለ አልበሰለ ሽንኩርትን የበላ ወሱመ ነጭ ሽንኩርትንም እንደዚሁ ወልኩራፈ ኩራፍ የሚባል ደግሞ በቃይ ነው፣ እንደዚሁም ጠረን ያለው የሚሸት የሆነ ነው። እሱን ፈላ የቅረበነ መስጅደና ወደ መስጅዳችን አይንጣ ያነ ሽታ እስካልተወገደ ድረስ ይላሉ። ምክንያቱን ሲነግሩና ፈኢነል መላኢከተ ተተዓዛ ቢማ የተዓዛ ሚንሁ በኑ አደም የአደም ልጆች የሚያስቸግራቸው ነገር ሁሉ መላእክቶችን የሚያስቸግራል በማለት ነቢዩ ዓለይሂ ሰላቱ ወሰላም ነግረውናል ማለት ነው። ወከዛሊከ ቀውሉሁ ሰለላሁ ዐለይሂ ወሰለም ነቢዩ ዓለይሂ ሰላቱ ወሰላም ላ ተድኹሉ ልመላኢከቱ መላእክቶች እኮ አይገቡም በይተን ፊህ ከልቡን ወላ ሱወር ረዋሁ ሙስሊም ፎቶ የተንጠለጠለበት ቤትና እንደዚሁም ደግሞ ውሻ ያለበት ቦታ ላይ መላእክቶች አይገቡም ይላሉ። ስለዚህ መላእክቶችን የሚያስቀይምና እነሱን የማይወዱትን ነገር መራቅ ተገቢ ነው። እንግዲህ ምን አርካኔ አልኢማኑ ቢልመላኢካ ነው። በሌላ ትምህርታችን እስከምንገናኝ ድረስ ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱሁ።